የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የተጠናቀቀበት ዕለት አርሰናልም ከ2 ዓመታት በኋላ በመጨረሻም ዋንጫውን የእንግሊዝ ፕሪሚየር ሊግን ካሸነፈ ዛሬ 89 ቀናት ተቆጥሯል። ከዛ ውጪ የእንግሊዝ ፕሪሚየር ሊግ ቢጠናቀቅም እንደ አዲስ ደግሞ የዓለም ዋንጫ ተጀምሮ ዓለም ዋንጫም ከተጠናቀቀ ዛሬ 33ኛ ቀኑ ላይ ይገኛል። ነሐሴ 15 2018 ዓ.ም ላይ እንገኛለን። ክብሯትና ክብሯን ዛሬ የእንግሊዝ ፕሪሚየር ሊግ አዲስ የውድድር ዘመን ይጀምራል። አርሰናልና ኮቬንትሪ ሲቲ በሚያደርጉ ጨዋታ ምሽት 4 ሰዓት ላይ የመጀመሪያው የሲዝኑ የመክፈቻ ጨዋታ ነው። ሰላም ጤና ይስጥልን ብለናል። ክብሯትና ክብሯን አዲሱ የእንግሊዝ ፕሪሚየር ሊግን የተመለከቱ ጉዳዮችን እናነሳለን። ዛሬ አርሰናል በሚያደርገው ጨዋታ ላይ ሊሰለፉ ይችላሉ፣ ከጉዳትም ሊመለሱ ይችላሉ የተባሉ ተጫዋቾች አሉ። በስፋት በእነዚህ ጉዳዮች ላይ በክለቦቻችሁም የዝውውር እንቅስቃሴዎች ላይ እያነሳናቸው የምንቆያቸው ነጥቦች አሉ። ማንቸስተር ዩናይትድ ቅዳሜ ዕለት ይጫወታል፣ ነገ ማለት ነው። የማንቸስተር ሲቲ ጨዋታ ደግሞ እሁድ ዕለት ይጠበቃል። ቼልሲ ሰኞ ይጫወታል። ሊቨርፑልም እሁድ ዕለት ጨዋታውን ያደርጋል። የአዲሱ የውድድር ዘመን የመክፈቻ ጨዋታዎቻቸው ናቸው። እያንዳንዱ ቡድን አጓጊ ነገሮች አሉት። ስለ ቡድኖቹም እያነሳን እያንዳንዱን ተሳታፊ ቡድኖች እንቅስቃሴዎችንም በዝውውር መስኮቶች ለመመልከት እንሞክራለን። ከማንቸስተር ዩናይትድ ጋር በተያያዘ የካርሎስ ባሌባ ጉዳይ፣ ከዛ በተጨማሪም የግራ መስመር አማራጮች አንደኛው ከባርሰሎና አንደኛው ደግሞ እዛው ከስፔን ላሊጋ ከአዲስ አዳጊ ቡድን ለማስፈረም እንቅስቃሴ ላይ እንዳለ ማንቸስተር ዩናይትድን ተመልክተናል። የአርሰናል ዝውውሮች ይነሳሉ። ከዛ ውጪ በቼልሲ በኩል ኤንዞ ፈርናንዴዝ ይቆያል፣ ይለቃል። ሊያም ዴላፕን በተመለከተም የነ ጆ ፔድሮም ጉዳይ በዋነኝነት የቼልሲ እንቅስቃሴዎች ናቸው። ማንቸስተር ሲቲ በጣም ከፍተኛ ሽያጭ ውስጥ እንዳለ ማንሳት ይቻላል። አሁን በቀጣይ ቀናት ይለቃሉ የተባሉ ተጫዋቾች ዝውውሮቻቸውን ሲያጠናቅቁ ማንቸስተር ሲቲ በክረምቱ በርከት ያሉ ተጫዋቾችን መሸጥ፣ መልቀቅ፣ በነፃ ዝውውርም ማሰናበቱን የተመለከትንበት ሂደት አለ። እንዳጠቃላይ የሲቲንም የሊቨርፑልንም ጉዳዮች እየተመለከትን እንቆያለን። ለእናንተ ግን ጥያቄ አንስተን እንጀምራለን። የምናነሳቸው ጥያቄዎች መካከል የውድድር ዓመቱ ይጀምራል። ለእናንተ በደረጃ ሰንጠረዥ ላይ አስቀምጡልን። አንደኛ ደረጃ የፕሪሚየር ሊጉን ዋንጫ ማን ያሸንፋል? ሁለተኛ ደረጃ ፕሪሚየር ሊጉን ሻምፒዮን ተከትሎ የሚያጠናቅቀው ቡድን ግንቦት ላይ ማን ሊሆን ይችላል? በሶስተኛ ደረጃ የሚቀመጠው ቡድን የቻምፒየንስ ሊግ ቦታን ይዞ የሚያጠናቅቀው ቡድን። እስከ አምስተኛ ያሉ የእንግሊዝ ፕሪሚየር ሊግ ደረጃዎችን ግምቶቻችሁን አስቀምጡ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያላችሁ አንዳንድ ግምቶችን ወደ በኋላ ላይ አነሳላችኋለሁ። ለሁሉም ዝግጅታችን ጀምሯል። አብሮነታችሁን እንፈልጋለን። ይህንን ቪዲዮ ላይክ አድርጉ፣ መልእክቶቻችሁን ለኩልን። የእንግሊዝ ፕሪሚየር ሊግ በአዳዲስ ህጎች እንደ አዲስ ይጀምራል። 2026-27 የውድድር ዘመን ከ89 ቀናት የፕሪሚየር ሊጉ መቋረጥ ከዓለም ዋንጫም 33 ቀናት በኋላ የሚጀመርበት ቀን ነው። እንግዲህ አጠቃላይ የእንግሊዝ ፕሪሚየር ሊግን ማን ሊያሸንፍ ይችላል? ሰፊ ግምቶች ወደ አርሰናል ይሄዳሉ። ካለው ስብስብ ከሌሎች ቡድኖች አለመረጋጋት እንደ አዲስ መዋቀር አንጻርም የሚነሱ ናቸው። በእንግሊዝ ፕሪሚየር ሊግ ላይ አዳዲስ ህጎችም ይተገበራሉ። እነዚህ አዳዲስ ህጎች ተጫዋቾች ዓለም ዋንጫ ላይ ሲተገበሩ የነበሩ ህጎች ናቸው። ለምሳሌ ተጎዳ ተጫዋች ካለ ሌላኛው ተጫዋች 1 ደቂቃ በሜዳ ላይ ወደ የተጎዳው ተጫዋች ወደ ሜዳ ከመግባቱ በፊት ሕክምና እርዳታ ከደረገለት 1 ደቂቃ ውጪ እንዲቆይ ይደረጋል። ተቀያሪ ተጫዋቾች 10 ሰከንድ ብቻ ይኖራቸዋል ሜዳውን ለቀው የመውጣት ያ የማይሆን ከሆነ አዲስ ገቢው ተጫዋች ቢያንስ 1 ደቂቃ ከሜዳው ውጪ ያሳልፋል። በቀጣይም ኳሱ እስኪቆም ድረስ ሊጠበቅ ይችላል፣ ይገደዳልም። ከዛ ውጪ ደግሞ የጆርወራ የመልስ ምቶችም እንዲሁ የመልስ ውርወራም የመልስ ምቶችንም በተመለከተ 5 ሰከንዶች ይቆጠራሉ። ያ የማይሆን ከሆነ በዛ ሰከንድ ውስጥ ግብ ጠባቂው የማይመታ የእጅ የሚወረውሩም ተጫዋቾች የእጅ ወርውረው ማጠናቀቁ ከሆነ በ5 እስኪቆጠርላቸው ድረስ በተቃራኒው ኳሶቹ ለተቃራኒ ቡድኖች ይሰጣሉ። ቫርን በተመለከተ ደግሞ የሁለተኛ ቢጫ ካርድን በተመለከተ ዓለም ዋንጫ ላይ ለምሳሌ ስዊዘርላንዱ ተጫዋችን በሎን ጉዳይ እናስታውሳለን። አስመስለው ወድቃል በሚል ሁለተኛ ቢጫ ካርድ ተሰጥቶታል። እንደዚህ አይነት አጋጣሚዎች አይኖሩም። ነገር ግን ግልጽ ስህተት ካለ ሁለተኛ ቢጫ ካርድ የተሰጠበት አጋጣሚ ካለ እንዲሻር ለማድረግ ውሳኔዎቹን ጣልቃ ይገባሉ እንጂ ቀይ ካርድ ይሰጠው በሚል ጣልቃ እንደማይገቡ ያሳያል። ሕጉ በተሳሳተ መንገድ የዓለም ዋንጫ ላይ ለአርጀንቲና ባደላ መንገድ እንደተተገበረ እናስታውሳለን። ያንንም በተመለከተ የሚነሳ ነው። ግብ ጠባቂዎች የሚወድቁ ከሆነ ታክቲካል
መረጃዎችን ለመስጠት በቀጣይ አንድ ተጫዋች ከቡድኑ አሰልጣኙ መርጦ ለአንድ ደቂቃ እንዲወጣ ያደርጋል። የምግ ይተገበራል። ሃይድሬሽን ብሬክ የሚባል ነገር የለም። ምናልባት የሙቀት መጠኑ ከ30 ዲግሪ ሴልሺየስ በላይ ካልሆነ በስተቀር እንዲሁም ደግሞ ሌሎችም የማዕዘን ምቶች ለምሳሌ በተሳሳተ መንገድ የማዕዘን ምቶች ተሰጥተውም ተከልክለውም ከሆነ እርምጃ ይወሰድ ነበር። ነገር ግን አሁን ቫር በዚህ በማዕዘን ምቶች ላይ ጣልቃ እንደማይገባ ተመልክተናል። አፍን በእጅ ሸፍኖ መናገርም በአዲሱ ሕግ የሚያስቀጣ አይደለም። የቀይ ካርድም የቢጫ ካርድም አያሰጥም። ላሊጋው ላይ ለምሳሌ ቢጫ ካርድ ያሰጣል። ዓለም ዋንጫው ላይ ቀይ ካርድ ሲያሰጥ እንደነበረ እናስታውሳለን። ለሁሉም እነዚህ በአዲሱ የእንግሊዝ ፕሪሚየር ሊግ ላይ የምንመለከታቸው ጉዳዮች ናቸው። አርሰናል ብሩኖ ጉማሬዥን፣ ኤዝሪ ኮንሳን እንዲሁም ደግሞ ክሪስቶስ ዞሊስን ጨምሮ በግብ ጠባቂ ቦታ ላይ ሁለተኛ ወይም ሶስተኛ ግብ ጠባቂ ሊሆን የሚችል የሌድሱን ግብ ጠባቂ አስፈርመዋል። ከዛ በተጨማሪ ፒየሮ ኤንካፒያን የውል ስምነት ቋሚ አድርጓል። ከዚህ በኋላም በአርሰናል በኩል የግራ መስመር አጥቂ ወይም ደግሞ የፊት መስመር አጥቂ ላይ በደንብ ቡድኑ ሊያገዝ የሚችል አንድ ተጫዋች ይጨምራል ተብሎ ይጠበቃል። በቀጣዮቹ 12 እና 13 ቀናት የዝውውር መስኮቱ በሚዘጋበት ሂደት ማለት ነው። ማንቸስተር ሲቲን በተመለከተ ብዙ ዝውውሮችን አድርጓል። የሲቲ አጠቃላይ እንቅስቃሴን ወደ በኋላ ላይም እናነሳለን። የኤንዞ ማሬስካ መምጣት ግን ፔፕ ጋርዲዮላ የሌለበት ቡድን ከፔፕ በኋላ እንግዲህ የፕሪሚየር ሊጉ ተፎካካሪነት እንዴት ይቀጥላል የሚለው ብዙ ሊያነጋግር የሚችል ነው። ማንቸስተር ሲቲ ያለ ፔፕ ጋርዲዮላ ባለፉት 10 ዓመታት የነበረውን ጉዞ እናስታውሳለን። ባለፉት 10 ዓመታት 10 ጊዜ የፕሪሚየር ሊግ ዋንጫ ሲደረግ 6ቱ የማንቸስተር ሲቲ 6ቱ የአሰልጣኝ ፔፕ ጋርዲዮላ ነበረ። አሁን አዲሱ ፔፕ ጋርዲዮላ አሰልጣኝ ሚኬል አርቴታ ነው ማለት ይቻላል። ረጅም ጊዜ እድሜ ዘመኑን በፕሪሚየር ሊግ ላይ ያቆየ ይመስላል። ምክንያቱም ሌሎች አሰልጣኞች ብዙ ዓመትን አላሳለፉም። 6 ዓመታት ከግማሽ በአርሰናል ቤት ቆይቷል። ፋቢያን እርዝረልን የብራይተኑን አሰልጣኝ ብንመለከት የፕሪሚየር ሊግ ወጣት አሰልጣኝ ተብሎ የመጡት ገና አጭር ጊዜያቸው ላይ ይገኛል። ነገር ግን አራተኛው ብዙ ጊዜ በፕሪሚየር ሊጉ ላይ የቆዩ አሰልጣኝ ናቸው። 2 ዓመት 3 ዓመት የቆዩ አሰልጣኞችን በፕሪሚየር ሊጉ ላይ እየተመለከተን አንገኝም። ለምሳሌ ሪጅ ለብሬስ ሁለተኛ የውድድር ዘመናቸውን እያሳለፉ ይገኛሉ። ሰንደርላንዱ አሰልጣኝ እሳቸውም ብዙ ጊዜ ከቆዩ አሰልጣኞች መካከል የሚቀመጡ አይነት ተብሏል። 11 አሰልጣኞች በፕሪሲዝን ለመጀመሪያ ጊዜ ቡድናቸውን መርተዋል እነ ሮቤርቶ ዲዘርቢ ማይከል ካሪክን ጨምሮ። ምክንያቱም ደግሞ እነዚህ አሰልጣኞች በቀድሞ ውድድር ዘመን ዝግጅት ባለፈው ዓመት ላይ ባለፈው ክረምት ላይ የነበሩ አሰልጣኞች አልነበሩም። በሲዝኑ አጋማሽ ላይ ወደ ቡድኑ የመጡ ናቸው። 9 የፕሪሚየር ሊግ አዳዲስ አሰልጣኞችን ተመልክተናል። ብዙ ራንደም የሆኑ ብዙ ወጣ ያሉ ነገሮችን የተመለከትንበት የእንግሊዝ ፕሪሚየር ሊግ ለሁሉም ዛሬ ምሽት ይጀምራል። ዛሬ ምሽት ደግሞ የሚደረገው የአርሰናልና የኮቨንትሪ ሲቲ ጨዋታን በተመለከተ ብዙ የሚነሱ ነጥቦች አሉ። አሰልጣኝ ሚኬል አርቴታ አሁን ባለፉት ዓመታት ላይ አርሰናል ዋንጫውን ለማሸነፍ አዳኝ ነበረ። የፕሪሚየር ሊጉን ዋንጫ ሲያድን የነበረ ቡድን ነው። አሁን የፕሪሚየር ሊጉን ዋንጫ በእጁ አስገብቷል። ከመቼውም ጊዜ በላይ በጣም ራብተኛ ነን። ዋንጫውን ደግመን ለማሸነፍ ምንም አይነት መሰላቸት በክብር ላይ ክብር ሁሌ ሲመጣ በአሰልጣኞች በኩል ትልቁ ስጋታቸው ተጫዋቾቻቸውን ማነሳሳት መቸገር ነው። በአርሰናል ቤት ግን ያ የለም ይላል ሚኬል አርቴታ። እንዳጠቃላይ ከአርሰናል ጋር በተያዘ በያዝነው የውድድር ዘመን በጥንካሬው ይቀጥላል ተብሎ ይጠበቃል። ከሌሎች ቡድኖችም በበለጠ ቅድሚያ ግምቶችን ያገኛል። ያ የሚጠበቅ ነው። ለምሳሌ ዘቴሌግራፍ ላይ የተመለከትናቸው ቁጥሮች አሉ። የፕሪሚየር ሊጉን ደረጃ ሰንጠረዥ ሲያስቀምጥ አርሰናል አንደኛ፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ፣ አስቶን ቪላ አምስተኛ፣ ቦርመዝ ስድስተኛ፣ ብራይተን ሰባተኛ፣ ኒውካስል ዩናይትድ ዘጠነኛ፣ ቼልሲ 11ኛ፣ ኤቨርተን 13ኛ፣ ፉላም 14ኛ፣ ቶትናም 16ኛ። ወራጅ ቀጠና ላይ አዲስ አዳጊዎቹ ኮቬንትሪ ሲቲ፣ ኤፕሲ ታውንና ሃል ሲቲ መልሰው በመጡበት እግራቸው ፊታቸውን አዙረው ወደ ቻምፒየንሺፕ ይመለሳሉ የሚል ግምቱን አስቀምጧል። በዚህ ደረጃ ይቀጥላሉ። የሰንደርላንድ ለምሳሌ ያሳለፈው የውድድር ዘመን ይወርዳሉ ተብሎ ሲጠበቁ የነበሩ ቡድኖች መካከል አንዱ ነው። ነገር ግን በሊጉ ላይ ሰንብቷል። በአዲስ መንገድ የመጡ ቡድኖች በአዲስ መንገድ እንደመጡ የተመለሱበትን ዓመት ባለፈው ዓመት ተመልክተናል። ለሰንደርላንድ ግን መሰንበት ችሏል። ኤፕሲ ታውን፣ ኮቨንትሪ ሲቲ እንዲሁም ደግሞ አል ሲቲ ያንን ነገር ያስቀጥላሉ ወይ? ሚኬል አርቴታ ምን ይላል? ከዛሬው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ በዋነኝነት በእንግሊዝ ፕሪሚየር ሊግ ላይ
አርሰናል ሃንትድ ሲደረግ ሲታደን ማየት እፈልጋለሁ ብሏል። ለዛ ዝግጁ ነን ብሏል። እንግዲህ በልበ ሙሉነት ሲዝኑን ጀምሯል። አርሰናል የፕሪሚየር ሊግን ዋንጫ ብቻ አይደለም ቻምፒየንስ ሊግንም ለማሸነፍ ሰፊ ግምት የተሰጠው አዳዲስ አሰልጣኞችን የቀጠሩ ማንቸስተር ሲቲ በአዲስ አሰልጣኝ ቤንዞ ማሬስካ ስር፣ አንዶኒ ኢራዮላ በሊቨርፑል ስር አሰልጣኝ ማይክል ካሪክ በቋሚነት ኃላፊነቱን ይጀምራል። ኖቬምበር ወር በኋላ ኃላፊነቱን መረከቡን ከቡድኑ እናስታውሳለን። አስቶን ቪላን ስንመለከት በአስቶን ቪላ ቤት ደግሞ የተመለከትናቸው ጉዳዮች አሉ። ነባሩ አሰልጣኝ ኡናይ ኤምሪ በኃላፊነታቸው ይቀጥላል። ማርኮ ሮዘ ከአንዶኒ ራዮላ በቦርመዝ ኃላፊነታቸውን ተረክበዋል። በብራይተን ፋቪያን ሃርዝለር ቀጥሏል። ኖቲንጋም ፎረስት በአዲስ አሰልጣኝ ይቀጥላሉ። ከዛ ውጪ የክሪስታል ፓላስ አሰልጣኝ ሊጉንም የሚያውቁት አሰልጣኝ ናቸው። ኦሊቨር ግላስነር በቡድኑ ውስጥ ይቀጥላሉ። ኒውካስል ዩናይትድን ስንመለከት ኤዲያው ፕሪሚየር ሊጉ ሊጀመር ቀናቶች ሲቀሩት ኃላፊነታቸው ማስረከባቸው ይታወቃል። ቼልሲ በቻቪ አሎንሶ ስር ይቀጥላል። ብሬንትፎርድ በነባር አሰልጣኝ ስር፣ ሊድስ ዩናይትድ ነባር አሰልጣኝ፣ ኤቨርተን ነባር አሰልጣኝ ነበረው። ፉላም፣ ክሪስታል ፓላስ በአዲስ አሰልጣኞች፣ ቶትናምም ከዲዘርቢ ጋር በፕሪሲዝን የመጀመሪያ ቆይታቸውን ያደርጋሉ። ኮቬንትሪ፣ ኤፕሲ ታውን፣ ሃል ሲቲ አዳዲስ ቡድኖች ናቸው። ኤፕሲ ታውን አዲስ አዳጊ ቢውድን ቢሆንም አሰልጣኝ ቀጥሮ ዌስተርን ማኬና በአዲስ መንገድ ያመጡ ናቸው። ለሁሉም ብዙ ጉዳዮችን ስለ ፕሪሚየር ሊጉ ማንሳት ይቻላል። ዛሬ በአርሰናል የቡድን ዜናዎች የዛሬውን ጨዋታ ጉዳዮች እናጠናቀቅና ወደ ዝውውር ዜናዎች እናልፋለን። አሰልጣኝ ሚኬል አርቴታ ያነሳቸው ጉዳዮች አሉ። በዛሬው ጨዋታ ላይ ዴክላን ራይስ፣ ቡካዮ ሳካ በጨዋታው ላይ የመሳተፍ የመጫወት እድሎች እንዳሏቸው አንስቷል። ከዛ ውጪ ደግሞ በዋነኝነት ከዚህ ጨዋታ በተጨማሪም በዴክላን ራይስ በኩል ሬዲ ነው፣ ቡካዮ ሳካም ሬዲ ነው ብሏል። ነገር ግን ብሎ ጉማሬጅ የኮሚኒቲ ሺልድ ጨዋታ ላይ በኮቨንትሪ ሲቲ ጨዋታ ላይ አሁን ሊደርስ ይችላል የሚለው ጥያቄ ለሚኬል አርቴታ የቀረበለት ነበርና በማንቸስተር ሲቲው የኮሚኒቲ ሺልድ የመክፈቻ ሲዝኑ የመክፈቻ ጨዋታ ላይ 13-0 በበላይነት ሲያሸንፍ የመጀመሪያውን አጋማሽ ተጫውቶ ሁለተኛው አጋማሽ ላይ ግን አልተመለከትነውም። እግሩ ላይ በረዶ ትልልቅ በረዶችን አድርጎ ያነከሰ ሲንቀሳቀስ ተመልክተው ነበረ። ቅያሬው ጉዳትን የተመለከተ እንደነበረ የሚያሳይ ነው። ሲናያለን ይደርሳል አይደርስም ወይ የሚለውን ብሏል። ጁሪን ቲምበር ገና አላገገመም፣ ወደ ሜዳ አይመለስም። የዊሊያም ሳሊባም ጉዳይ ተመሳሳይ ነው። ኤዝሪ ኮንሳ ዛሬ በአርሰናል ቤት ይተዋወቃል ከደጋፊዎች ጋር ዛሬ ምሽት በኮቬንትሪ ሲቲ ጨዋታ ላይ። ኮቬንትሪ ሲቲ በአሰልጣኝ ፍራንክ ጄምስ ላምፓርድ ይመራል። የቀድሞ ቼልሲ ተጫዋች ከአሰልጣኝ ሚኬል አርቴታ ጋር እንግዲህ በተቃራኒ በተጫዋችነት በአሰልጣኝነትም በተደጋጋሚ ተገናኝተዋል። የሁለቱን ግንኙነት ደግሞ በስፋት እንመለከታለን። ለሁሉም ብዙ የሚያስብለው እንግሊዝ ፕሪሚየር ሊግ ዛሬ ይጀምራል። የእናንተን የደረጃ ሰንጠረዥ ያሳውቁን። ፕሪሚየር ሊጉን ማን ያሸንፋል? ሁለተኛ ደረጃ፣ ሶስተኛ ደረጃ፣ አራተኛ ደረጃ እያላችሁ መልእክቶቻችሁን ላኩልን። አንድ ወጣ ያለ ዜና አንስቼ ልጀምር። ከጊዜያት በፊት ከሳምንታት በፊት የሰማነው አንድ መረጃ ነበር። ሮላንዲኒዮ ጎቾ ወደ ጣሊያን ሶስተኛው ዲቪዚየን ራቬና ከ11 ዓመታት በኋላ እግር ኳስን ካቆመ በኋላ ይመለሳል። የቀድሞ የባሎን ዶር አሸናፊን በሜዳ ላይ ዳግም እንመለከተዋለን። በፉክክር ጨዋታዎች ላይ ሲባል ነበረና ኢግናዚዮ ሲፓራኒ የጂው ክለብ ባለቤትነትን ድርሻ ይዟል። ኢግናዚዮ ሲፓራኒ አባታቸው ጁሴፔ ሲፕራኒ በዋነኝነት በትልቅ ደረጃ የሆቴሎችን በማስተዳደር ሃሪ ባርስ የሚባል ሆቴሎች ሌጀንደሪ የሚባል ሆቴሎችን ባለቤቶች እንደሆኑ ይታወቃልና የዚህ የራቬናን ባለቤትነት ድርሻ ይዟል። ሮላንዲኒዮ ጎቾም በዚህ ክለብ የባለቤትነት ድርሻ ይሰጠዋል። ወደ ሜዳ ተመልሶ ደግሞ ለዚህ ቡድን ከ11 ዓመታት በኋላ እግር ኳስን ካቆመ በኋላ ይመለሳል። ሴፕራኒ አንድ ጉዳይ ያነሳል። ሮላንዲኒዮ ጎቾ በዋነኝነት እንግዲህ በትልቅ ደረጃ የሚመጣበት እድል አለ። በሜዳ ላይ የመጨረሻ ግቡን በተለይ ትልቁ ዓላማችን የመጨረሻ ግቡን በዚሁ ክለብ በራቬና የማስቆጠር ነው የሚል ሀሳቡን ያነሳል። ባለቤቱ በፍሉሚኔንዜ 2015 ላይ ነበር እግር ኳስን ያቆመው። 2011-12 የውድድር ዘመን ላይ በጣሊያን ተመልሶ ለኤሲ ሚላን ተጫውቶ ነበር። ከዛ በኋላ ጃንዋሪ 2011 ላይ ወደ ፍላሚንጎ
ማምራቱ ይታወቃል። በብራዚል ሊግ መጫወቱን በመጨረሻም ለመጨረሻ ጊዜ በፍሉሚኒንዜ 2015 ላይ ከተጫወተ በኋላ እግር ኳስን በቃኝ ብሎ ነበረ። ከ11 ዓመታት በኋላ ሮላንዲኒዮ ጎቾን እንመለከተዋለን። በፓሪስ ሰን ዠርመን፣ በባርሰሎና፣ በአትሌቲኮ ሚኒሮ የተጫወተው በፍሉሚኒንዜም በፍላሚንጎም የተመለከትነው ለብራዚል 97 ጨዋታዎችን አድርጎ የዓለም እግር ኳስ ዋንጫን 2002 ላይ ኮሪያና ጃፓን ላይ ማሸነፍ የቻለው ተጫዋች ወደ ሜዳ ይመለሳል። በዚህ ሳምንት ደግሞ ራቬና የሲዝኑን የመክፈቻ ጨዋታ በጣሊያን 3ኛው ዲቪዚዮን ላይ ከሬጂና ጋር ይጫወታል። በሬጂና ጨዋታ ላይ ግን ፊት ሆኖ ይጫወታል። ሮላንዲኒዮ ጎቾ በሜዳ ላይ እስካሁን በክለቡ በኩል ግልጽ የተደረጉ ነገሮች የሉም። ለሁሉም እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። ከሮላንዲኒዮ ጎቾ ጋር በተያያዘ አጫጭር የዝውውር ጉዳዮችን በክለቦቻችሁ በኩል እየተመለከተን እንቆያለን። ማንቸስተር ሲቲ ለቶትናም ሳቪኒዮን ለመልቀቅ ተስማምቷል። 75 ሚሊዮን ፓውንድ በቃል ደረጃ ሁለቱ ክለቦች ስምነት ላይ ደርሷል። የሕክምና ምርመራ ብቻ ይቀረዋል። ባለፈው ክረምት በ70 ሚሊዮን ፓውንድ ቶትናም ተጫዋቹ ለማስፈረም ፈልጎ ነበር። 22 ዓመት ላይ ይገኛል። ብራዚላዊ ተጫዋች ይጠበቃል። የኦማር መርሙሽም ዝውውር ገና በሁለቱ ክለቦች መካከል ድርድር እየተደረገ ይገኛል። 140 ሚሊዮን ፓውንድ ለሁለቱ ተጫዋቾች ቶትናም ሆትስፐር ለመክፈል እንቅስቃሴ ላይ እንደነበረ መናገር ይቻላል። በቀጣይም ይጠበቃል። ከእርሷን ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ። ቀጣይ ክቫራትስኬሊያ የተባለውን ክቪቻ ክቫራትስኬሊያን ለማስፈረም የቀጣዩን ዘመን ማለት ነው ከፓሪስ ሰን ዠርመን ሳይሆን ሌላኛውን ጆርጂያዊ ኔክስት ወይም ቀጣዩ ክቫራትስኬሊያ የተባለውን ባርታሼቭሊን ለማስፈረም እንቅስቃሴ ላይ ይገኛል። ተጫዋቹን ፕሪ ኮንትራት ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች አሉ። 17 ዓመቱን በቀጣይ የፈረንጆቹ አዲስ ዓመት ከመግባቱ በፊት የዓመቱ መጨረሻ ላይ ይይዛል። አሁን የውሉ የመጨረሻ ጊዜያት ላይ ይገኛሉ። በተለይ ደግሞ በዚህ ስምነት ላይ ማውሪዚዮ ሚቼል የአርሰናል የአንድሪያ ቤርታ አሲስታንት ሆኖ በስፖርቲንግ ዳይሬክተርነት ሚና ወይም ቤርታ ረዳት ሆነው ጣሊያናዊው ማውሪዚዮ ሚቼል ከዚህ በፊት ክቫራትስኬሊያን ወደ ጣሊያን እግር ኳስ ያመጡት እሳቸው ነበሩ። የናፖሊ ስካውት ነበሩ። አሁን በአርሰናል ቤት በትልቅ ኃላፊነት እየሰሩ ይገኛሉ። ጆርጂያዊውን ተጫዋች አርሰናል ለማስፈረም እንቅስቃሴ ላይ ይገኛል። አሰልጣኝ ማይክል ካሪክ አንድ ጉዳይ ያነሳል። ከሲዝኑ መጀመር ጋር በተያያዘ ማንቸስተር ዩናይትድ ሲዝኑን የሚጀምረው ሃል ሲቲን በመግጠም ነው። ቅዳሜ ዕለት ቀን 8:30 ሲል ማንቸስተር ዩናይትድ ከሃል ሲቲ በሃል ሲቲ ሜዳ የሚደረግ መርሃ ግብር ነው። በእርግጥ ሌሎችን መርሃ ግብሮች ማንሳት ይኖርብናል። በሲዝኑ የመክፈቻ ጨዋታዎች ላይ ማንቸስተር ዩናይትድ ቅዳሜ 8:30 ላይ ከሃል ሲቲ ጋር ይጫወታል። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ እንዲሁም ደግሞ ብሬንትፎርድ ከቶትናም ምሽት 1:30 ላይ የሚደረጉ ጨዋታዎች ናቸው። በላሊጋው ላይ የሚጠበቁ መርሃ ግብሮች አሉ። ኤስፓኞል ከሪያል ማድሪድ የሚደረገው ጨዋታ ቅዳሜ ምሽት ላይ ይደረጋል። ምሽት 4:30 ሲል የሚደረግ ጨዋታ ነው። በእንግሊዝ ፕሪሚየር ሊግ እሁድ ዕለትም ጨዋታዎች አሉ። ማንቸስተር ሲቲ ከቦርመዝ የሚያደርጉ ጨዋታ 10 ሰዓት ላይ፣ ኒውካስል ዩናይትድ ከአንዶኒ ኡራውላው ሊቨርፑል 12:30 ላይ ጨዋታቸውን ያደርጋሉ። ቪያሪያል ከአትሌቲኮ ማድሪድ የሚደረገው ጨዋታ 12 ሰዓት ሲል በላሊጋው እሁድ ምሽት ላይ የሚደረግ ጨዋታ ነው። ኤልቼና ባርሰሎና 4:30 ሲል ጨዋታቸውን በባርሰሎና በኩል አዲሱን ሲዝን ይጀምራል። ሪያል ማድሪድና ባርሰሎና ቅዳሜና እሁድ በሚያደርጓቸው ጨዋታዎች ይጀምራሉ። ቸልሲ ከፉላም ሰኞ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ የሲዝኑ መርሃ ግብሮች ናቸው። ማንቸስተር ዩናይትድ ሲዝኑን ሲጀምር በሁለት መርሃ ግብሮች ነው። እነዚህ ሁለት መርሃ ግብሮች በዋነኝነት አንደኛው ከሃል ሲቲ ጋር ነው የመጀመሪያው ጨዋታ። በቀጣይ ሳምንት ደግሞ ከኢፕስዊች ታውን ጋር ይጫወታል። አሰልጣኝ ማይክል ካሪክ ብዙዎች ዩናይትድ እንደሚባለው ቀላል ጨዋታዎችን አድርጎ በአልጋ ባልጋው ነው የሚጀምር ጨዋታ አይደለም፣ ምን እንደሚጠብቀን እኔ የማውቀው የሚል አስተያየቱን ሰጥቷል። አሁንም ግን በማንቸስተር ዩናይትድ በኩል ዝውውሮችን ለማድረግ ቡድኑን ለማጠናከር ቤስት ፖሲብል የሆኑ ዝውውሮችን ለማከናወን ዝግጅት ላይ እንገኛለን። የሚጠበቁ ዝውውሮች ይኖራሉ ተብሏል። የካርሎስ ባሌባ ዝውውር አሁንም አልተጠናቀቀም። ነገር ግን ማንቸስተር ዩናይትድ የዚህን ተጫዋች ዝውውር በቀናት ዕድሜ በድርድሮች ማጠናቀቁ አይቀርም። ሌላኛው የማንቸስተር ዩናይትድ የዝውውር ዜናን በተመለከተ የግራ መስመር አጥቂ ቦታ ላይ ሁለት ዝውውሮች ይነሳሉ። አሌያንድሮ ባልዴ ከባርሰሎና በዋነኝነት ባርሰሎናን ለቆ ወደ ማንቸስተር ዩናይትድ ይመጣሉ የሚለው የሚጠበቅ ነው። ጆ ካንሴሎ ወደ ባርሰሎና ለሶስተኛ ጊዜ ተመልሷል በቋሚ ስምምነት በቋሚ ውል። አሌያንድሮ ባልዴ ደግሞ ባለፉት 2 ዓመታት አንዚ ፍሊክን ማሳመን አልቻለም። ከዛ በፊት በነበሩ ጊዜያት በተለይ ደግሞ በአሰልጣኝ ቻቪ አሎንሶ ቻቪ ሄርናንዴዝ ስር በጣም ጥሩ ጊዜያትን ማሳለፉ
ይታወቃል። እነዚህ በማንቸስተር ዩናይትድ ዝውውሮች መካከል በዋነኝነት የሚነሱ ናቸውና ማንቸስተር ዩናይትድ ሲዝኑን በተሻለ ጥራት ለመጀመር የግራ መስመር ተከላካይም ያስፈልገዋልና አሌያንድሮ ባልዴ ቢመጣ ግን በሱ ቦታ ላይ ከሉክ ሾው ጋር መፎካከር ይኖርበታል። ሉክ ሾውን ደግሞ በረጅም ዓመታት ደግሞ መተካት ይችላል። በእርግጥ የማንቸስተር ዩናይትድ ዋነኛ ፍላጎት ሉዊስ ሃል ነበር። ሉዊስ ሃል አሁን በኒውካስትል ዩናይትድ ውሉን ለማራዘም የ3 ዓመታት አዲሱን ለመፈረም ስምምነት ላይ ስለመድረሱ የሚያሳዩ ዘገባዎችም አሉ። ከኒውካስትል ዩናይትድ አዳዲስ የቡድኑ መሪዎች መካከል ከዛ በተጨማሪም ትልልቅ ተከፋዮች መካከል አንዱ ተደርጎ በቡድኑ ውስጥ እንዲቀጥል ሁለቱ ክለቡና ተጫዋቹ ስምምነት ላይ ደርሷል። ምናልባት በዚህ ክረምት ላይ የተጫዋቹን ውል ለማጠናቀቅ ማንቸስተር ዩናይትድ ተራራ ይሆንበታል ተብሎ ይጠበቃል። ስለዚህ ወደ ሌሎች አማራጮች ሄዷል። ከአሌያንድሮ ባልዴ በተጨማሪ ግን ጆርጌ ሳሊናስ ሬሲንግ ሳንታንዴሩ አዲስ ቡድን ነው። ወደ ላሊጋው የተመለሰ ቡድን ነው። አትሌቲኮ ማድሪድም የ19 ዓመቱን ስፔናዊ ተጫዋች ከሬሲንግ ሳንታንዴር ማስፈረም ይፈልጋል። 16 ሚሊዮን ዩሮ የውል ማፍረሻው ነው። ማንቸስተር ዩናይትድ የዚህ ተጫዋችንም ዝውውር ለማጠናቀቅ ፍላጎት እንዳለው ሰምተናል። ቸልሲ ቤት ከሰማናቸው ጉዳዮች መካከል ጃኦ ፔድሮ ከቀናት በፊት 9 ቁጥር መለያን ከሊያም ዴላፕ መረከቡ ይታወቃል። የሊያም ዴላፕ ዝውውር ወደ ኤቨርተን ወደ ሌሎች ክለቦችም ስሙ እየተጠቀሰ ያለ ተጫዋች እንደሆነ ይታወቃል። ቸልሲ 50 ሚሊዮን ፓውንድ ይፈልግበታል። ነገር ግን ተጫዋቹን ለማስፈረም ኤቨርተን፣ ሊድስ ዩናይትድ፣ ኖቲንጋም ፎሬስት ዝውውር ውስጥ ገብቷል። ነገር ግን በ40 ሚሊዮን ፓውንድ ድረስ የተጫዋቹን ዝውውር እናጠናቀቃለን የሚል እምነት አላቸው። 30 ሚሊዮን ፓውንድ አካባቢ ከፍሎ ነበረ ቸልሲ ከኤፕሲ ታውን ዝውውሩን እያጠናቀቀውና የውል ማፍረሻ ስለነበረው ነው በጣም ዝቅ ባለ ገንዘብ የፈረመው። ምናልባት ሌሎች ክለቦች ተደራድረው ከኤፕሲ ታውን ቢያስፈርሙት ኖሮ በጣም በትልቅ ገንዘብ ሊያስፈርሙት ይችሉ ነበር። ጃኦ ፔድሮን በተመለከተ ግን አዲሱ ውል ቀርቦለታል። እስከ 2034 ድረስ በቼልሲ የሚያቆየውን ውል በቀጣይ ቀናት ይፈርማል። ስምምነት ላይ ደርሷል የሚሉ ዘገባዎችን ተመልክተናል። አሰልጣኝ ቻቪ አሎንሶ ጃኦ ፔድሮን በተመለከተ ያነሷቸው ጉዳዮች አሉ። በዋነኝነት ተጫዋቹ በቡድኑ ውስጥ ግብ አስቆጣሪ ብቻ አይደለም፣ በአዲስ መንፈስ የጀመረ ከቡድኑ መሪዎች መካከል አንዱ የሆነ የመጣ ያ ኖቲሰብል ነው፣ በቀላሉ ልትመለከቱት የምትችሉት ጉዳይ ነው የሚል ሀሳቡን ሰጥቷል። በቼልሲ በኩል ኤንዞ ፈርናንዴዝን በተመለከተም አሰልጣኝ ቻቪ አሎንሶ በክለቡ ውስጥ ይቆያል፣ የቼልሲ ተጫዋች ነው፣ ጥሩ ነገሮችን እያሳየ ይገኛል፣ በልምድ ላይ ለፉልሃሙ ጨዋታ በጣም ዝግጁ ሆኖ እንመለከተዋለን ብሏል። ዳኒ ዌልቤክን በተመለከተ መጠነኛ ጉዳት ላይ ይገኛል። ቅዳሜ ዕለት ጀምሮ ነገ ልምድ ይጀምራል። ከዛ በኋላ ለቼልሲው የሰኞ የፉልሃም ጨዋታ ይደርሳሉ የሚለው በቀጣይ እንመለከታለን የሚል አስተያየቱን ሲሰጥ ተመልክቻለሁ። አሰልጣኝ ቻቪ አሎንሶን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከአርሰናል ጋር በተያያዘ ሉዊስ ስኬሊ እንዲሁም ደግሞ ኤታን ዋኔሪን በተመለከተ አሰልጣኝ ሚኬል አርቴታ በተለይ ሉዊስ ስኬሊ 100% በክለቡ ይቆያል ብሏል። ከሰሞኑ ኤአርራይት አንድ ጉዳይ ሲያነሳ ነበር። እንዴት ነው አርሰናል ሉዊስ ስኬሊ አይሸጥም ብሎ ደፍሮ ወጥቶ መናገር የከበደው የሚል በአርሰናል ሰዎች መካከል እንዴት ይህንን አይሉም ሲል ነበረ። ሚኬል አርቴታ በእርግጥ 100% ይቆያልና በጭራሽ አይለቅም የሚል ማረጋገጫ የቃላቸው ቶኖች ጉልበታቸውም አንድ አይደለምና ምናልባት በአርሰናል በኩል ሲኦ ሪቻርድ ጋርሊክ ሲሉት የነበረው ጉዳይ ነበረ። በዝውውር ሂደቱ ተጫዋቹን ለማስፈረም የመጡ ክለቦች አሉ፣ ድርድሮችን እናደርጋለን የሚል ሀሳብ በግልጽ ባያስቀምጡም ምንድን ነበር ያሉት? ትናንትናም በስፋት አንስቼዋለሁ። የሚቆዩበት እድል በጣም ሰፊ ነው አይነት አስተያየታቸውን ነው የሰጡት። ስለዚህ ሊለቁም የሚችሉበት እድሎች አሉ የሚል አንድምታም እንዲሰጠው ያደርጋልና በቀጣይ ይጠበቃል። ከማርቲን ዙሜንዲ ጋር በተያያዘ እሱም ክለቡን አይለቅም በጭራሽ የሚል ሀሳቡን አንስቷል። ሚኬል አርቴታ በጣም አስፈላጊ ተጫዋች ነው ያለ ጥርጥር። ባለፈው ዓመት እሱ ባይኖር ኖሮ አርሰናል የደረሰበትን ስኬት ላይ ወይም ዋንጫ ማሸነፍ የሚታሰብ አይደለም የሚል አስተያየቱን ሲሰጥ ነበርና እነዚህ በዋነኝነት ከአርሰናል ጋር በተያያዘ የሚነሱ ሀሳቦች ናቸው። ቸልሲ የፔድሮ ኔቶን ጉዳይ 100 ሚሊዮን ፓውንድ በታች አይሸጥም ብሏል። 51 ሚሊዮን ፓውንድ ነበረ ኮልቭስ ከ2 ዓመታት በፊት ያስፈረመው። በርግጥ ኮል ፓልመር፣ ጃኦ ፔድሮ፣ ወላሜ ሳቪዮ ከዛ በተጨማሪ ሞርጋን ሮጀርስን በተመለከተ ከሱ የበለጠ ተመራጭነት ያገኛሉ። ጆቫኒ ኩዌንዳም ለዛ ቦታ ይወዳደራል። በአሰልጣኝ ቻቪ አሎንሶ ስር በእርግጥ በቅድመ ውድድር ዘመን ዝግጅት በ3-4-2-1 አሰላለፍ የዊንግ ባክ የራይት ዊንግ ባክ ቦታ ላይ ሲሰለፍ ተመልክተነዋል። ከዚህ በፊት ቪክተር ሞሰስ
ጀሱስን 2016-17 ላይ ቀይሮ እንዳያሰለፈው አንቶኒዮ ኮንቴ የመስመር አጥቂ ነበረ፣ ወደ ዊንግ ባክ ቦታ ላይ እንደቀየረው አይነት ዝውውር ማለት ነውና ለሁሉም እነዚህ በዋነኝነት ቸልሲ ቤት የሚነሱ ጉዳዮች ናቸው። ማንቸስተር ሲቲ ሳቪኒዮን በአንድ ተጫዋች ለመተካት ከፓልሜራስ ፍላጎት አለው። እነ ዊሊያን ሳቪዮን እንዲሁም ኤንድሪክን በቅርብ ጊዜያት ላይ የሸጠው ፓልሜራስ አሁን ደግሞ 85 ሚሊዮን ፓውንድ የተገመተው አለን ኤልያስ የተባለ ተጫዋች አለው። አለን ኤልያስን ለማስፈረም ማንቸስተር ሲቲ እንቅስቃሴ ላይ ይገኛል። በተለይ ደግሞ ከሲቲ ጋር በተያያዘ ሊቨርፑልም እየፈለጉት ያለ ተጫዋች አለ። መለስ ብዬ አነሳዋለሁ። ሊቨርፑል ቤት ግን የብራይተኑን ተጫዋች ያኮባ ሚንቴን ለማስፈረም የ2 ዓመቱን ተጫዋች ለማስፈረም ጥያቄ አቅርቦ ነበር። የቀድሞው የኒውካስል ዩናይትድ ተጫዋች ከዛ በኋላ ኒውካስል ዩናይትድ ባለው ፋይናንሻል ችግር ምክንያት ለብራይተን የሸጠው ተጫዋች እንደሆነ ይታወቃል። በቅርቡ በሮማ ጋር የነበረው የቅድመ ውድድር ዘመን ዝግጅት ጨዋታ ላይ ጉዳት አጋጥሞታል። ነገር ግን አሁንም ሊቨርፑሎች የሞሐመድ ሳላ ትክክለኛ ተተኪ በተለይ ደግሞ የብራድሊ ባርኮላን ዝውውር ለማጠናቀቅ ድርድሩ በጣም አታካች አሰልቺ ሆኖባቸዋልና ያኮባ ሚንቴን ለማስፈረም 50 ሚሊዮን ፓውንድ አቅርቦ ነበረ ብራይተን ግን 50 ሚሊዮን ፓውንዱን አልቀበልም ጨምሩ ገንዘብ ብሏል። ስለዚህ በቀጣይ ሊቨርፑል ሌላ ዙር ጥያቄ ለተጫዋቹ ይዞ ይቀርባል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ከአዳም ዋርተን ጋር በተያዘ ፒየርሳጅ አዲሱ የቀድሞው የሎንስ አዲሱ ደግሞ የክሪስታል ፓላስ አሰልጣኝ የተጫዋቹን ዝውውር በተመለከተ ያነሱት ጉዳይ አለ። በመጨረሻ ሰዓት ላይ አሁን ማንቸስተር ሲቲም ሊቨርፑልም አዳም ዋርተንን ከክሪስታል ፓላስ ለማስፈረም ፍላጎት አላቸው። 20 ሚሊዮን ዩሮ አካባቢ ነበር ተከፍሎበት የመጣው ወደ ክሪስታል ፓላስ። 2 የውድድር ዘመንን ብቻ ነው በክሪስታል ፓላስ ያሳለፈው። ነገር ግን አሁን እየተነሱ ባሉ ሀሳቦች መሰረት በተጫዋቹ በኩል የሚሸጥ አይደለም። ባለፉት ጊዜያት ላይ ትልልቅ ተጫዋቾችን ስንሸጥ ነበር። ለተጫዋቹም ለኛም 1 ዓመት በክለቡ መቆየቱ ትልቅ አስተዋጽኦ ያበረክታል፣ ለተጫዋቹ እድገት ወሳኝ ነው። ስለዚህ ተጫዋቹን አንሸጦም የሚል ሀሳባቸውን ሲያካፍሉ ነበር። በቀጣይ ጊዜያት ላይ ደግሞ የሚጠበቅ ነው። ማንቸስተር ሲቲ በእርግጥ በዚህ ክረምት ትልቅ ዝውውሮችን አድርጓል። ለምሳሌ የሸጣቸው ተጫዋቾች አሉ። ቲጃኒ ሬንደርስ፣ ሮድሪን፣ አካንጂን፣ ጄምስ ትራፎርድን ሸጧል። ሳቪኒዮን በ75 ሚሊዮን ፓውንድ ለመሸጥ ተስማምቷል። ናታናኬም ክለቡን ለቋል። ጆን ስቶንስ፣ በርናንዶ ሲልቫ በነጻ ዝውውር ክለቡን የለቀቁ ናቸው። ኒኮ ጎንዛሌዝ ወደ ኒውካስል ዩናይትድ ሊሄድ ይችላል የሚሉ ዘገባዎች አሉ። ኦመር መርሙሽ ወደ ቶትናም። እነዚህ ተጫዋቾችን ስንደማምር 10 የማንቸስተር ሲቲ ተጫዋቾች ከዋናው ቡድን መልቀቅ ማለት እንደ አዲስ እየተገነባ ያለ ቡድን ነው። በእርግጥ ትልልቅ ተጫዋቾች አሁንም በቡድን ውስጥ እንዳሉ ማንሳት ይቻላል። ሁሉም ብዙ ሀሳቦችን ያነሳንበት ቆይታችን እየተጠናቀቀ ይገኛል። በመጨረሻ የናንተን መልእክቶች እናነሳለን። ትናንትና ለናንተ ምርጡ ግብ ጠባቂ ማን ነው፣ በዚህ ቦታ ላይ ለናንተ የሚገባው ትክክለኛ ተጫዋች ማን ነው ብለን ስንጠይቅ ነበረ። ጥያቄዎችን ስናቀርብ ነበረ። በዋነኝነት የናንተን ተሳትፎች ተመልክተናል። ዛሬም የእንግሊዝ ፕሪሚየር ሊግ ላይ ለናንተ ምርጡ ተጫዋች የዓመቱ ምርጥ ተጫዋች ማን ሊሆን ይችላል፣ ከዛ በተጨማሪም ደግሞ የደረጃ ሰንጠረዡን እስቲ አስቀምጡልን ብለን ጥያቄያችንን አቅርበን ነበረ። ትናንትና ከመጡልን መልእክቶች መካከል ፓማባይ ታሪኩ ከደቡብ አፍሪካ ለጻፋችሁልን መልእክቶች ከልብ እናመሰግናለን። ሜካ የተባለ አድማጫችን ጀልጂ ቡፎን የኔ ምርጡ ግብ ጠባቂ ነው ብሎናል። ይርጋ በላሊጋው ምርጡ ቁጥር 1 ግብ ጠባቂ ቲቦ ኮርቷ ነው። በእንግሊዝ ፕሪሚየር ሊግ ደግሞ የምን ጊዜ ምርጡ ግብ ጠባቂ ዳቪድ ራያ ነው ብሎናል። ዳቪድ ራያ ባለፉት ዓመታት ላይ እንግዲህ 3 ተከታታይ ዓመታት የፕሪሚየር ሊጉን የጎልደን ግሎቭ የፕሪሚየር ሊጉን የወርቅ ጓንት አሸናፊ እንደነበረ ይታወቃል። 4 ጊዜ በማሸነፍ ጆዋርት ፒተር ቼክ ይጠቀሳሉ። በተከታታይ ግን አንድም ግብ ጠባቂ 4 ጊዜ አሸንፎ አያውቅም። ዳቪድ ራያ ባለፉት 3 ዓመታት ይህንን አሳክቷል። 3 ጊዜ ፔፔሬና፣ ኤደርሰን እንዲሁም ደግሞ ዳቪድ ራያ በማሸነፍ ይቆጠራሉና ዳቪድ ራያ ቢባል የሚያንስበት አይደለም። ያንን ደግሞ ማስቀጠል የሚችል ከሆነ ዘንድሮ ፕሪሚየር ሊግን የሚያሸንፍ ከሆነ በዛው ይቀጥላል። ኔቶ የተባለ አድማጫችን ኦናና ምርጡ ግብ ጠባቂ ነው፣ ከሀገራችን ደግሞ ጀማል ጣሳው ብሎ በቀልድ መልክ ያነሳልን ሀሳብ አለ። አዱኛ ቡፎን የዓለማችን ምርጡ ቁጥር 1 ግብ ጠባቂ ነው ብሎናል። ዳኒ ከምርጥ ግብ ጠባቂዎች መካከል ጀርናን ፒክፈርድ አንዱ ነው ብሎናል። ቫንደርሰን ብሎ ሶል ጽፎልናል። ቫንደርሰንን ቀዳሚ አድርጌ ያስቀምጧለሁ ብሎናል። ሸምሱ ለኔም የምንጊዜ ምርጡ ግብ ጠባቂ ባርቴዝ ነው። የዘመኔ ብዙም ሶሻል ሚዲያ ባልነበረበት ጊዜ ምርጡ ግብ ጠባቂ ፋቪያን ቫርቴዝ ነበረ ብሎናል። ሽመልስ ከኳታር ዶዋ እንዴት ናችሁ? ለምታደርሱ መረጃ ከልብ እናመሰግናለን። ግብ ጠባቂ ቡፈን ነው። ኪከር ካሲያስ፣ ፒተር ቼክ ምርጡ ግብ ጠባቂዎች መካከል ይጠቀሳሉ ብሎናል። ተምሪያዝ ለቄ ይኮ ግልጽ ነው። ዳቪድ ራያ
ብሎናል። ሽፈራው የጻፈልን መልእክት አለ። ሽፈራው አለሙ ዳቪድ ራያ አንደኛ ነው ብሎናል። ሀፍቶም ካሳ ቡፎን፣ ቲቦ ኮርቷ፣ ዳቪድ ራያ ብሎ 3 ግብ ጠባቂዎችን አስቀምጦልናል። የምን ጊዜም ምርጥ ቁጥር 2 ለባሽ ደግሞ ዊሊያም ሳሊባ ነው። አሁን ኤዝሪ ኮንሳ ሲመጣ ደግሞ በአርሰናል ቤት እንመለከታለን ብሎናል። ታምሬ አዝለቄ የጻፈልን መልእክት ነው። ልጅ ጆሲ ካርሎስ ባሌባ የማንቸስተር ዩናይትድን ማሊያ ይዞ እስከማየው ማመን አልቻልኩም ብሏል። ዝውውሩ ይጠናቀቃል ብለን እናስባለን። ሁለቱ ክለቦች የመጨረሻ ድርድሮች ላይ ይገኛሉ። በማንኛውም ሰዓት ላይ በሰበር መረጃ የምትሰሙት ጉዳይ ነው። አህመድ ኢሳ ራያ ብሎ ጽፎልናል። ዮኒ ከመቱ የጻፈልን መልእክት አለ። ቁጥር 1 ካሲያስ ነው ብሎናል። አቡሽ ገዛኝ ቤስት ነምበር 1 ኢዝ ዳቪድ ራያ ብሎናል። በ3 ተከታታይ አመታት ጎልደን ግሎቭን ያሸነፈው ራያ ነው። ስለዚህ ምርጡ ግብ ጠባቂ ራያ ነው ብሎናል። እንደ ስማችሁ ምርጥ ናችሁ ብሎናል። ጌራ ሰሙ ከልብ እናመሰግናለን። ከዛ በተጨማሪ ሳላ የጻፈልን መልእክት አለ። ቤስ ነምበር 1 ብሩኖ ፈርናንዴዝ ነው የሚል ሐሳቡን ልኮልናል። ተክላብ ተስፋ ጽዮን ከልብ እናመሰግናለን። ዘሪው መኮንን ሩዲገር ቁጥር 2 ብሎናል። እስታለው አንዱ ዓለም የምን ጊዜ ምርጥ 1 ቁጥር 1 ዳቪድ ራያ፣ ቲቦ ኮርቷ ብሎናል። ቤቲ ቡፎን የሚል መልእክት ልካልናለች። እስታለው ሰላም ቤስቶች እንዴት ናችሁ? አርሰናል ኬነን ይልዲዝን ቢጨርስ ማርሴሊ ቢወጣ ቆንጆ ነው። ገብርኤል ጀሱስ መውጣቱ ግድ ነው። አርሰናል እስኳዱን በደንብ እያሻሻለ ይገኛል ብሎናል። ጌች የጻፈልን መልእክት አለ። እንዴት አላችሁ? ለወቅታዊ ዜናችሁ እናመሰግናለን። ለኔ በፕሪሚየር ሊጉ ላይ ከደመቁ ተጫዋቾች የምንጊዜም ምርጡ ሄንሪ፣ ኬቨን ደብሬና፣ ፖል ስኮልስ ናቸው። በቀዳሚነት ከአንደኛ እስከ 3ኛ የማስቀምጣቸው ብሎናል። ኦዚል ከኬንያ፣ ራያ የአርሰናሉ ግብ ጠባቂ ቁጥር 1 ነው ብሎናል። ነጂብ ሰንገሮ ከኬንያ ናይሮቢ የቼልሲ ደጋፊ ነኝ። ምርጥ ቁጥር 1 ግብ ጠባቂዎች ጃንሉጂ ቡፎን፣ ማኑኤል ኒየር፣ ፒተር ቼክ፣ ኢከር ካሲያስ፣ ኤድዊን ቫንደርሳን፣ ፒተር ሹማይክል፣ አሁን ደግሞ ዳቪድ ደያ የሚል በዚህ ዝርዝር ውስጥ የሚካተት ነው የሚል የማንቸስተር ዩናይትድን የቀድሞ ግብ ጠባቂ አንስቷል። ስለ ሐሳብ ስለ ጻፍክልን መልእክት ከልብ እናመሰግናለን። ታደሰ ገለታ እንዴት ናችሁ? የኔ ምርጥ ቁጥር 2 ተጫዋች ትናንትና አንስቸው ነበረ ጋሪ ኔቭል ለማለት ፈልጌ ነው ብሎናል። ምርጥ በረኛ ደግሞ የጀርመኑ ኦሊቨር ካን ነው ብሎናል። ምንም እንኳን 1999 ላይ በማንቸስተር ዩናይትድ 2002 ላይ በብራዚል ብሔራዊ ቡድን ባልታሰበ ሁኔታ የዓለም ዋንጫና የቻምፒየንስ ሊግን ዋንጫ ቢነጠቅም በጣም በ3 ደቂቃ የተቆጠሩበት ጎሎች ከዛ በተጨማሪም በዓለም ዋንጫ ላይም በፍጻሜ 2 ግቦች እስኪቆጠርበት ድረስ ግብ ሳይቆጠርበት የቀጠለ ግብ ጠባቂ ነበር። ምን ጊዜም ምርጥ በረኛ ነው፣ እድለኛ አይደለም እንጂ ብሎናል። እናመሰግናለን ብሎናል። ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት። በአዳዲስ ጉዳዮች እንመለሳለን። ዛሬም ባነሳናቸው ጉዳዮች ላይ መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ለዛሬ ግን እዚህ ላይ ያበቃን። ለሰጣችሁን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን ብለናል።